በአሰቃቂ መኪና አደጋ በአንድ ሳምንት ልዩነት የነዚህ መንትዮች ህይወትም አልፏል። በሲዳማ ክልል አለታ ጩኮ ተወልደው ያደጉት መንትያ እህትማማቾቹ ሰላማዊትና ሳምራዊት ጥላሁን በአሰቃቂ መኪና አደጋ በአንድ ሳምንት ልዩነት ህይወታቸው ማለፉንም ተሰምቷል። አሰቃቂ መኪና አደጋ በአንድ ሳምንት ልዩነት የነዚህ መንትዮች ህይወትም አልፏል። በሲዳማ ክልል አለታ ጩኮ ተወልደው ያደጉት መንትያ እህትማማቾቹ ሰላማዊትና ሳምራዊት ጥላሁን በአሰቃቂ መኪና አደጋ በአንድ ሳምንት ልዩነት ህይወታቸው ማለፉንም ተሰምቷል። እነዚህ ታታሪ ወጣቶች ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝ የጉዟቸው የመጨረሻ ምዕራፍ ላይ ደርሰው የነበረ ቢሆንም ድንገተኛ አደጋ ግን ህልማቸውን ቀጥፎታል። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ ሂደቶችን ለማስጨረስ ቢሆንም ሞት ግን ቀደማቸው። እንደተወለዱት ሁሉ ህመማቸውና ሞታቸው ያልተለየው የነዚህ ቅን እህቶች ህልፈት መላው የአለታ ጩኮ ማህበረሰብ በከፍተኛ ሐዘን ውስጥ ጥሏል። ነፍሳቸው በሰላም ትረፍ። ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። እዚህ በፎቶ ላይ የምትመለከቷቸው ወጣቶች መንትያ እህትማማቾች ናቸው። ሳምራዊት ጥላሁንና ሰላማዊት ጥላሁን ተብለው ይጠራሉ። እነዚህ ልጆች ለቤተሰቦቻቸው ብቸኛ ልጆችም እንደሆኑ ያገኘኋቸው መረጃዎች ይጠቁማሉ። ታዲያ እነዚህ ልጆች ለማሳደግ የተከፈለው መስዋዕትነት ብዙ ነው። እናት በስደት በጣሊያን ሀገር ብዙ መከራቸውን በልተዋል። አባት ደግሞ ያለ እናት ሀገር ቤት መስዋዕትነት ከፍለው ለቁም ነገር ማብቃት ችለው ነበር። አንድ መልካም አባት ሆኖ ሁሉንም ወላጅ በቃ እንደ ኩራዝ ነው ሆኖ ለራሱ እየተቃጠለ እንደ ሻማ ለነሱ መስዋዕት እየሆነ ነበር። አንድ ሳምንት ባልሞላ ጊዜ ሁለቱም እህትማማቾች በተከታታይ ህይወታቸው ማለፉ ተሰማ። ከዛ ይሄ ነገር ደግሞ አሁን ተደረበው ምንም በቃ መግለጽ የማይቻል ዘን ነው የደረሰበት። ከባድ ነው በጣም። የሳምራዊት ስርዓተ ቀብር እንደተፈጸመ ደግሞ ሰላማዊትም ተደገመች። ምንም ማድረግ አይቻልም። እንግዲህ ዛሬን ደግሞ ለምን ስለማይባል አሌብ ንጉሴ ይባላል። ያው ያለታ ጩኮ ተወላጅና የእነንትና ሳምሪ ጎረቤት የስባባት ለልጆች የሚሰጠውን ክሬዲት ሁሉም በቃ ያው ችግርም አለ መጥዋው የፋይናንሻል ብቻ ሳይሆን እንዳልከው ሳይኮሎጂካሊ አለ። እነሱን ቢውልድ ለማድረግ ያው አንድ አባት ኃላፊነት ያንን ራሱ እየተወጣ ከነሱ ውጭ ሌላ ልጅ የላቸውም። ሲጀመሩ ሁለቱም ለመንትያ ሁለቱንም የነሱንም ያው የእናትንም ኃላፊነት እሱ ተሸክሞ አንስም በቃ ሳይኮሎጂካላቸው ሳይኮቸው እንዳይጎዳ ተጽዕኖ እንዳይደርስባቸው ያው እንዳንድ መልካም አባት ሆኖ ሁሉንም ወላጅ በቃ እንደ ኩራዝ ነው ሆኖ ለራሱ እየተቃጠለ እንደ ሻማ ለነሱ መስዋዕት እየሆነ ነበር። ከና ጋር ያላቸው በተለይ እንደ ጎረቤት ነው በል በጣም በቃ ጠበቅ ያለ እንደውም መኪና ላይ ላይቭ እያወሩ በቃ በጣም እዛው ነው ራሱ ለነሱ እንትን የምትለው ተናነቀው በቃ ለነሱ ነው። እነሱን እንደውም እንደጎዳ ምናምን ነው ትምህርታቸው ሳይጨርሱ ነው እንዲወጡ እስከዚህ እየከፈሉ ነበር መስዋዕት እዛው ነው። በቃ ያለ ግንኙነት ነው። ፋርማ ነበሩ ትምህርታቸውን እየተከታተሉ ይመጣሉ። በዓላ ሲኖሩ የሆነ ፕሮግራማ ሲኖሩ እነሱም ይመጣሉ። ፋዘር ደግሞ ያው ክትትል ጥብቆነ ክትትል ስለሚያደርግ እሱም ያው እየተመላለሰ ነው። እንደውም ያዋሳው ወደ 60 ምናምን ኪሎ ሜትር ነው 67 እንደዛ ነውና ከዛ ዋሳ እንደ በቃ ጎረቤት ነው እሱም የሚሆነው። እንትን በየሳምንቱ ይመላለሳሉ እነሱም ወደዚህ ወደዛ። ይሄ ጩኮ የሚባል ሰው በፍቅር የተሳሰረበት ሀገር ነው። ያ ደግሞ በጣም እንደውም አሁን አንድ ወላጅ ከአንድ ቤተሰብ የሆነ ልጅ ሲታጠብ በአደጋም ሆነ በተለያየ ሞት እንትን ሲሆን የእሱ ብቻ አይሆንም ሲጀመር እኛ ጋር ያ ደግሞ የሚያሳየው አንዱ ለአንዱ ያለው ቅርበት የሚያሳይ ነው። በጣም መልካም ጸባይተኞች በቃ ታዛዥ ለወላጅ ለአካባቢ
ማንም መሰክር ነው የነገር። ይሄ ደግሞ ይሄንን ህዝቡን የጎዳው ይሄ መልካምነታቸው ነው። እስከዚህ ነው ያለን፣ እስከዚህ ነው ያላቸው መልካምነት ማለቱ ማለት ልጆቹ በጣም በናፍቆት ተጎዱና እንደውም ያው ስራም ቢሆን ለትምህርትም ቢሆን እዛው ነው ያው ከእርሳቸው ጋር እንዲከታተሉ ለዛ ነበረ ፕሮሰስ የጀመሩት። ፕሮሰሱ እየሄደ እያለ ፕሮሰሱን ጀመሩ። ዘንድሮ ነው ጀመሩት። አካምና ጀምሮ ነበር እንቅስቃሴ እያደረጉ የነበሩ። አዝለን አሁን ደግሞ ፋይናል ስቴጅ አለ፣ የመጨረሻው ፕሮሰስ። እሱን ለመጨረስ ያው ይሄ ላዳ ኮንትራቱ አለ አይደል መኪና፣ እሱን ያው ታይሙን ሴቭ ለማድረግ ኮንትራት ይዞ ነው የወጡት ከአዋሳ። ከዛን ከአዋሳ እንደወጡ ወደ ሻሸመኔ ገቡ። ከዛን ኩየራ አካባቢ ላይ መኪናው ይሄ ባለ ሹፌሩ ይመስለኛል የጥንቃቄ ጉድለት ነው፣ ጎማው የፊት ለፊት ጎማው ከመኪናው ለቀቀና መኪናው ያው ተገለበጠ። ያው የመጀመሪያው ወዲያው እዛው አረፈች። ሁለተኛው ደግሞ ኮማ ላይ ወይም ጽኑ ላይ ነበረች። ሕክምናውን እየተከታተለች ያው አጋጣሚ ትናንትና ማለት ሪፈር ተደርጎ እዛን እየተከታተለች ያለች ያው የነገር ጉዳቱ በጣም ከፍተኛ ስለሆነ ያው ገጠማቸው። ሌላ ልጅ የላቸውም። በተለይ አደጋው ከደረሰ ወዲህ ያው የመጀመሪያው ልጇ አርፋለች። ያ ሰከንድሊ ደግሞ እችኛዋ ተስፋ ተጥሎባት ነበር፣ ቢያንስ በሷ እንስታናለን በማለት ከዛ ይሄ ነገር ደግሞ አሁን ተደርበው ምንም በቃ መግለጽ የማይቻል ዘን ነው የደረሰብን። በጣም ከባድ ነው በጣም። መጀመሪያ ላይ እኛም በሚዲያ ላያቸው በውጭ ሀገር ላይ ስላሉ አደጋው ያው ከደረሰ በኋላ ራሱ ሚዲያ ላይ አልተለቀቀም ነበር። ይህንን ነገር እዛው ነው ይሰማሉ በማለት ይጎዳሉ ማዘር በማለት ከዛን በኋላ ነበር በሁለተኛውና በሶስተኛው ቀን ባራ እንዳወጣ እንደዛ ሰማን። ያው ከዛ በኋላ አስከሬኑ ወጣ። እንደዛው ነው ፕሮሰሱ የቀጠለው ማለት ነው። በዛ ሁኔታ ነበር ቀብሩ። የመጀመሪያው ልጅ ቀብር ራሱ ከመጡ በኋላ ነበር እሷ በተገኘ ቤት። እኔ ያለኝ መልእክት በተለይ አሁን የቤት የምንላቸው ሞር ፎከስ የሚያደርጉት ለሰው ነፍስ ላይ ሳይሆን ለሚያገኙት ገቢ ነው። አሁን ጥንቃቄ ጉድለት የተፈጠረው ህጋዊ ያልሆኑ ነገሮች ናቸው፣ በኮንትራት የሚካሄዱ መኪናዎች። ስለዚህ ይህንን ሰው ህብረተሰቡም ሰውም በመገንዘብ ቢያንስ ያ ራሱ በብሩና ለገንዘቡ ብለው እንኳን ሄዱ ሲመላለሱ ራሱ ይሄንን ነገር በመገንዘብ ቢያንስ ደረጃቸውን በጠበቁ ወይም በተጠበቀ መኪናዎች ቢጓዙ መልካም ነው ላለው። ነገር ግን ሰው ለገንዘቡ ብቻ ብሎ ቢያንስ እንደዚህ አይነት የሆነ ጥንቃቄ የሚመጡ ጉድለቶችን ወይም ለሰው ነፍስ አደጋ የሚሆኑ ምክንያቶችን መፍጠር የለባቸውም። የሰው ነፍስ ከምንም በላይ ነው። ምንም ነገር የማንተካው ነገር ነው። ስለዚህ ህብረተሰቡም ጥንቃቄ ቢያደርጉ